ሰላም ጤና ይስጥልኝ የማይንሴት ቲዩብ ተመልካቾች እንደምን ከርማችኋል? ያው ዛሬ በአዲስ መልክ በአዲስ ክፍል ደግሞ ተመልሰናል። እንዴት ነው? እንዴት እያያችሁት ነው አዲሱን ስቱዲዮ? እንግዲህ ስቱዲዮችን ተሰርቶ አላለቀም። አሁንም ኤክስፐሪመንት እያደረግን ነው። አይ ቲንክ ከእንጨቱ ትሪያንግል ቴብል እንግዲህ ደግሞ ይህም ሞር ትሪያንጉላር ነው ግን ሞር ካራክተር አለው። ወደፊት ሌላ እንግዳን ብንጨምር ሊያጫውተን ይችላል። ያው ትርሲት ክፍሉ እንደምታሳያችሁ ስቲል በፕሮሰስ ላይ ያለ ነው። እዚህ ጋር ወፎች አሉ። እንግዲህ መጨረሻ ላይ በዚህ ሲዝንቱ አንዱ እያደረግን ያለ ነው ኤክስፐሪመንት እያደረግን ትክክለኛውን ፖይንት ላይ ስንደርስ ለተወሰነ ጊዜ በዛ እናቆመዋለን። ግን አሁን አይ ቲንክ ኢትስ ጉድ ሞር ብራይት ነው አይደል? አልተመቸሽም? እኔ ወድጃለሁ። ነጩ በዛ ላይ መሽከርከር እንችላለን። የድሮ ወንበር አንድ ቦታ ከሆንሽ በጸባይ መኖር ነው። አይ ቲንክ ኢትስ ጉድ። ትርሲት እንዴት ነው? ጥሩ ነው። አባርሳ ጥሩ ነው። እነሱ እኛ እዚህ ጋር ካልተቀመጥን ብለው ነበር። ካሜራውን ማልይዝ ብለን ነው እዛ። እንግዲህ this is good። እንግዲህ በዚህ ሁኔታ የሚመጣ ጥያቄ ሳይመለስ ብዙ እንደውም ፌቨን እኔ የሚመለሰው ዛሬ ብላት አንዳንድ አድማጮች አዲሱን ሴታፕ አይተው ብዙ የድሮ ይሻል ነበር ምናምን የሚል ደግሞ ሰዎች አሉ። አዲሱን ይዩትና ደግሞ ግን እኛ አናቆምም። ያው የምንፈልገው ቦታ እስክንደርስ እያስተካከልን ነው። የሆነ ቦታ ላይ ስንደርስ ግን ምናልባት ወደፊት ጠያቂዎችም እዚሁ ፊት ለፊት መጥተው እንዲጠይቁም ልናደርግ እንችላለን። አሁን ስፔሱ ስለሚፈቅድልን That's good። እሺ። አሁን ይመቻል። ወደ ዛሬው ጥያቄው ከመሄዳችን በፊት እስኪ ዶክ በአንተ እይታ ስለ ትዳር አሁን ላይ ያለው ጀኔሬሽን የሚያይበት መንገድ ድሮ ከነበረው ተለውጧል ብለህ ታስባለህ? ትዳር አዘ ኮንሴፕት ራሱ አሁን ያለበት ደረጃ ምንድን ነው ማለት እንችላለን? እንግዲህ ምንድን ነው ሁልጊዜም አንድ በጣም ወደው አባባል አለ። እያንዳንዱ ትውልድ ከቀደመው ትውልድ ይልቅ ስማርተር እንደሆነ ከሚቀጥለው ትውልድ ደግሞ ዋይዘር እንደሆነ ማለትም ካለፈው ትውልድ አራዳ ከሚመጣው ትውልድ ደግሞ ጠቢብ እንደሆነ ራሱን ይቆጥራል ይላል። ስለ ጊዜ ከኛ በፊት ያሉ ወላጆቻችን የእኛን ትውልድ ያው ብዙ ነገር ቫሊዩ ሉዝ እንዳረግን ዊዝደም ሉዝ እንዳረግን በማሰብ እኛ ደግሞ እነሱ ገና ያልገባቸው ዘመናዊነት እኛ ዘመን እንዳልገባቸው እናስብ ነበር። አሁንም ያለው ትውልድ ከኛም በኋላ ያለው ለምሳሌ እናንተ አካባቢ ያለው ትውልድ ደግሞ ያንኑ ቢያስብ የተለመደ ነገር ነው። እንግዲህ አሁን ድሮ አንድ ትውልድ 25 ዓመት በየትውልድ መሀል ጋፕ አለ ተብሎ ይታሰባል። አሁን በጣም ጠቧል። እንግዲህ አሁን የመጨረሻው ትንሹ ትውልድ አልፋ ነው የሚባለው አይደለ? ከኤአይ ትውልድ ነው የሚባለው። ከዛ ማነው እሱ ጄንዚ ነው መሰለኝ። ከዛ ሌሎቹ እያሉ ወደ ላይ ይቀጥላሉ። እና ጄንዚ አሁን ነው እንግዲህ ወደ ሪሌሽንሽፕ ውስጥ እየገቡ ያሉ አሉና ስለዚህ የተወሰኑ አይነት ነገሮች ይቀጥላሉ። ለምሳሌ ወጣቶች በራሳቸው ወስነው የራሳቸውን የትዳር ጓደኛ መምረጥ በሚመርጡበት ዘመን ያ ነገር ኮምፕሊትሊ ባህልን እንደማበላሸት ታይቶ ምን 8ኛው ሺህ ገብተናል የተባለበት ዘመን ነበረ። ለዛውም መርጠው እኮ ወላጆቻቸውን ያማክራሉ፣ ሽማግሌ ልካሉ ኦልዳት። አሁን ያ ደግሞ ቀርቶ ምናልባት ሰዎች ሌሎች በጣም ብዙ ግራ አጋቢ ነገሮችም የመጡበት ዘመን ላይ ነው ያለ ነው። ስለዚህ ትዳር ላይ ያው ትልቅ ፈተና አለ። ግሎባሊ ያለውን ነገር ስንመለከት ሜሬጅ በመጀመሪያ ደረጃ ጋብቻ በማንና በማን መካከል የሚለውን ብዙ ፈተና ውስጥ ያለበት ጊዜ ነው። እንግዲህ በእምነትም በሰውም በታሪክም ባለው በአንድ ወንድና በአንድ ሴት የሚለው ነገር ሜንስትሪም ተቀባይነት ያለው የጋብቻ መንገድ ነው። ኦፍኮርስ አንዳንድ ባህሎች አንድ ወንድ ብዙ ሴት የሚያገባበት ፖሲቢሊቲ አለ። ፖሊጋሚ ነው የሚባለው። አንዳንድ በጣም ሬድሊ ደግሞ አንድ ሴት ብዙ ወንድ የምታገባበት ካልቸርም ነበረ። አንዳንድ ቦታ ሪምናንቱ አሁንም አለ። ፖሊያንድሪ ነው የሚባለው። እንደዚህ አይነት ነገር አለ። እድሜ ለምሳሌ ሁለት እድሜያቸው ለአቅመ ሔዋንና አቅመ አዳም የደረሱ ሰዎች መካከል ነው መፈጸም ያለበት የሚባል ቤዚክ ሞራሊ ትክክል የሆነ እይታ አለ። ግን ቻይልድ ሜሬጅ ደግሞ ያልተለመደ ነገር አይደለም። በጣም ትንንሽ ልጆች ለማግባት መፍቀድም አካላቸውም ከጋብቻ ጋር የተያያዙ ወሲብን ብቻ ሳይሆን ልጅ መውለድን የኑሮ ኃላፊነትን መሸከም በማይችሉበት ጊዜ በእኛም ሀገር ስቲል ይደረጋል የቻይልድ ሜሬጅ። ለምሳሌ ይሄ እንግዲህ የነበረ ባህል ነው።
ይህንን የተቀበለ ማህበረሰብም ነው ያለው። ይህንን መርሳት የለብንም ሁልጊዜ። ሌላው ደግሞ ለምሳሌ ጠለፋ፣ ለምሳሌ ጋብቻ አንዱ ማሟላት ያለበት ነገር የሚጋቡት ተጋቢዎች ሴትና ወንድ ባልና ሚስት በሁለቱ ፍቃድ ላይ መመስረት አለበት። ጠለፋ ጋር ግን ስትመጪ የአንደኛውን ፍቃድ ቫዮሌት ያደረገ ጉልበት ያለበት በጣም ሆሪፊክ የሆነ ነገር ነው። እንደዚህ አይነት ነገሮች ሁሉ ባህል ውስጥ ገብተው የሆነ ቦታ ላይ ተቀባይነት ያላቸው ሜይንስትሪም ካልቸር የሚሆኑበት ሁኔታ አለ። ከዛ ውጭ እንግዲህ ከጠለፋ ደግሞ ምናልባት የእሱ ግልባጭ ተከርቸም የሚባል ብዙ ሰው አያውቀውም። ተከርቸም ማለት ወንድየው ሲገባ ማለት ወንዱ ተጠልፎ እንደማግን ያው በጉልበት ሳይሆን በሆነ ኃይል ሴቷ ወንዱን ወስዳ ስታስገባው ተከርቸም ገብቷል የሚል እይታም አለ። እንግዲህ እነዚህን ነገሮች ወደኋላ ስናይ ሁሉን በፐርስፔክቲቭ ማየት ኢምፖርታንት ስለሆነ ፍቺ እንግዲህ ጋብቻ አንዱ ሰዎች ሲጋቡ መሐላ ሲፈጽሙ የህይወት ዘመን ዓላማ ነው ያለው እና ካልተመቸኝ እፈታለሁ ምናምን ቢል ቃል ኪዳን ላይ ጋብቻው ማንም እሺ ብሎ አይፈጽምም። ሁሉም ሰው ሞት እስኪለየም ብሎ ይገባል። እንግዲህ በምዕራቡ ዓለም ከ50% በላይ ያው ጋብቻዎች በፍቺ ነው የሚያልቁት። የሚገርመው ያው የእኛም እዛ ደርሰዋል ነው እንግዲህ አሁን ያለው ስታቲስቲክስ የሚያሳይ። ድሮ ጋብቻ ፍቺ አልነበረም ማለት እንችላለን ወይ ሲባል አንችልም። ያው ብዙ ፍቺ እንደነበረ ግን ያው ካልቸሩ ዝም ስለሚል አንዳንዴ አይታወቅም። ስለዚህ የፍቺ ጉዳይ በጣም አሁን አይ ቲንክ አንዱ ቻሌንጅ እሱ ነው። ሌላ ምንድነው ቅድመ ጋብቻ ዝግጅት ሰዎች እንግዲህ አይዲያሊ የሚመከረው በመጀመሪያ ደረጃ ሶሻላይዜሽን ወይም ደግሞ ማህበራዊ ግብይት ወይም ደግሞ ማህበራዊ ስኪሎችን ክህሎቶችን ለማዳበር ከአንድ ሰው ጋር ተነጥሎ ሳይሆን ሴትም በወጣትነቷ ከብዙ ወንዶች ጋር ይሄ የጾታዊ ግንኙነት ሳይሆን ማህበራዊ ግንኙነት ወንዶችን ባህሪ ለማወቅ አብሮ መስራት፣ አብሮ መማር፣ መቀራረብ እንግዲህ ከዛ መሃል ሁሉም ሰው የራሱን ቢጤ ማየት እንዲችል ማለት ነው። ከዛ እንግዲህ ወደ መሰለው ሰው ቀረብ ብሎ ሌሎቹን ሲያገላ አንድ ሰው ወደ ዴቲንግ ወይም ደግሞ የመጠናናት ሁኔታ ይፈጠርና እሱን እንግዲህ ሰዎች ካዩ በኋላ በሚያውቁት ደረጃ ጓደኞቻቸውን አማክረው ቤተሰብ የተወሰነ ተሳትፎበት ወደ እጮኝነት ወይም ደግሞ ኮርትሺፕ ቤዚካሊ የዝግጅት ጊዜ ነው። ጥናት አልቆ ዝግጅት የሚጀመርበት ሰዓት ነው። ከዛ በኋላ እንግዲህ ያው ቀብድ ይሰጣል። እንግዲህ ኢንጌጅመንት ፕሮፖዛል የምንለው ቀለበት ማሰር እዛ ውስጥ የሚፈጸም ነው። በዛን ሰዓት ባልና ሚስት ተብለው ባይታዩም ግን ኤክስትራኦርዲነሪ የሆነ በጣም ከአቅም በላይ እና በፊት ያልታየ ነገር ሁሉንም ሰው የሚያስማማ ነገር እስካልተፈጠረ ድረስ የመለያየት በሩ ኦልሞስት የተዘጋበት ነው። ግን ቢለያዩ ተፋቱ አይባልም። ሕግም እንደ ባልና ሚስት አያቸውም፣ ቤተሰብም አያቸውም። ግን ኦልሞስት ቀብድ የተከፈለበት ነገር እንግዲህ ውል ስታፈርሽ ቀብድ ሁሉ ታደርጊያለሽ አይነት ነገር። ስለዚህ የሆነ ጫና አሻራ ጥሎ ያልፋል። እንግዲህ ከዛ በኋላ ዝግጅታቸውን ጨርሰው ሲጋቡ ቤተሰብ ይደግፋቸዋል፣ ማህበረሰብ ይደግፋቸዋል። ይሄ እንግዲህ አይዲያል የሆነው ነገር ነው። አሁን እንግዲህ ሁሉ ነገር የማይክሮዌቭ እና የኤአይ ዘመን ስለሆነ ሰዎች ሲጀመር የማህበራዊ እንትን ውስጥ ገብተው በደንብ ክህሎታቸውን አሳድገው ሴቶችም ወንዶችም ከቲኔጅ እድሜያቸው ጀምሮ ተዋውቀው ወደ ወጣትነት ሲደርሱ ለራሳቸው የሚሆነውን ሰው ወደ መምረጥ ሂደት ውስጥ ገብተው ዴቲንጉ ግን ችግሩ ምንድን ነው? ሰዎች በጣም ካዥዋል በሆነ ኢንካውንተር ገና ዴቲንግ ውስጥ እያሉ የሜሬጅ ፕሪቪሌጆችን ኦልሬዲ ይጨርሷቸዋል። ሴክሹዋሊ አክቲቭ ይሆናሉ፣ ለረፍቲንግስ ያደርጋሉ፣ አብረው ይኖራሉ። ስለዚህ ድብልቅልቅ ያለ ነገር ይሆናል። ከዛ ያን ሁሉ ነገር አድርገው አብረው ኖረው ሴክሹዋሊ አክቲቭ ሆነው አንዳንዶቹ ወልደው ወይም አርግዘው አስወጥተው ያ ሁሉ ነገር ተደርጎ ሲለያዩ አይ ዴቲንግ አረግ ነበር ግን አልተስማማንም ይላሉ። አሁን ይሄን ዴቲንግ ለማለት ይቻላል ወይ ነው? ምንድነው ሜሬጅ ውስጥ ያለው ኮሚትመንት ሌላ። አንዳንዶች ደግሞ ቀለበት ማሰር ወይም ማሳሰር በጣም ስለሚወዱ ዴቲንጉን ዘለው ቶሎ ወደ ቀለበት ይካሄዳል። ሁልጊዜ ምንድነው ከአንዱ ስቴፕ በፊት ያለውን ስቴፕ በደንብ ካልሰራሽ የሚቀጥለው ላይ ጫና ይፈጠራል። ዴቲንግ ላይ በነፃነት ሰውን አጥንቶ አይ ይሄ ሰው ለእኔ አይሆነኝም የሚለውን ነገር ያልሰራ ሰው ቶሎ ወደ እጮኝነት ወይ ኮርትሺፕ ከገባ ፌል ቢያደርግ
ፔኑ ከባድ ነው። ቤተሰብ ያውቃል፣ ጓደኞች ያውቃሉ፣ ቀለበት ታስሯል። ኦልሞስት ሜሬጅ ለመሆን ትንሽ የቀረው አንዳንድ ሰው እንደው ከሶሻላይዜሽን በቀጥታ ወደ ሜሬጅ የሚገባ አለ። ለምሳሌ ውጭ ለመሄድ ብለው ሰዎች የማያውቁትን ምናልባት የማይወዱትን ምናልባት ኦቪየስ በሆነ መንገድ በእድሜም ይሁን በተለያየ ምክንያት በእምነት እንደዚህ የማይጣጣማቸውን ሰው ለሚፈልጉት ነገር ብለው ነው ሲገቡ ራሱ ያንን ሰው እንደሚፈቱት ያውቃሉ። ይሄ በጣም ሀፕን ያደርጋል እኛ ሀገር። ያኛውም ሰው እንደሚፈታ ያውቃል፣ ግን በቃ ሁኬርስ ብሎ የጊዜያዊ ጥቅሞቹን ወይም ደግሞ ደስታውን ለማስፈጸም ብሎ ይገባል። ስለዚህ እነዚህ አሁን ጋብቻንም እንደ አንድ የኑሮ ፍላጎት ማሟያ በማድረግ ምክንያቱም ብዙ ሰዎች ለምሳሌ እህቱን፣ ወንድሙን የተለያየ ዘመድም የውሸት ተጋብቶ በሚሄድ ጊዜ ያው የጋብቻን ቦታ ያሳጣል። እነዚህ ነገሮች ማህበረሰብ ላይ ጋብቻ ላይ ያለውን ክብደት እንዲቀንስ ያደርጋል። ምክንያቱም ሰው የውሸት ካገባ በኋላ ኤምባሲ ሄዶ ባልና ሚስት ነን ይላል። እንደውም ብዙ ነገር ያጠናሉ፣ ያው ይጠይቃሉ። የሚጠይቁሽ ያን ሁሉ ቁጭ ብለው አጥንተው ነው። ከዛ እንግዲህ ብዙ ጊዜ ነው ያን ነገር የሚናገሩት። ከዛ ደግሞ ሲፋቱ ሁለተኛ የውሸት ይፋታሉ። ምክንያቱም ሜሬጅ የእውነት ስላልነበረ እንግዲህ እድሜ ልካቸውን አንድ ጊዜ ፈትቻለሁ የሚለው ነገር አብሯቸው ይኖራል። የውሸት እንኳን ሜሬጅ ቢሆን ጦሱ ትንሽ አይደለም። ሰዎች እንግዲህ ያን አቅልለው የማየት ባህሪ አለ። ምክንያቱም ታዲያ ሰው ይሞታል እንዴ ብለው ብዙ ነገር ይደረጋል። እንግዲህ ከዛ ባሻገር የኮንቪኒየንስ ሜሬጆች አሉ። ኮንቪኒየንስ ሜሬጅ ማለት የገንዘብ ጥቅም ሊሆን ይችላል፣ ቤተሰብን ለመደገፍ ሊሆን ይችላል። ሰዎች ብዙ ፓወራቸውን ተጠቅመው አንደኛው ላይ ጫና አሳድረው ያገባሉ። ከዛ በኋላ ግን ያ ደግሞ ሰው በውስጡ አነሰን በዛ ቂም ይኖረዋል። በፈቃዱ በነፃ ፈቃዱ ሳይሆን ለጥቅምም ይሁን ለሆነ ጊዜ ማሳለፊያ ቀን ማሳለፊያ ስለሚሆን የሆነ ቀን ላይ ደግሞ ይገለበጣል ነገሩ። እንደዚህ አይነት ብዙ ፔይንፉል የሆኑ ፕሮሰሶችን ሰዎችን አማክሬ አይቼ አውቃለሁ። ሌላው እንግዲህ ብዙ አወራሁ መሰለኝ። ሌላው እንግዲህ እዚህ ጋር ምንድን ነው ሰዎች ቶሎ አያገቡም በአሁኑ ጊዜ። እንግዲህ ምናልባት እዛ ውስጥ ልገባ እችላለሁ። እኔም ቆየት ብዬ በ40ዎቹ ነው ያገባሁት። ለምንድን ነው አንዳንድ ጊዜ ሰዎች አንድ ቦታ በአንድ ሁኔታ ውስጥ ሴትን ለማድረግ ይቸገራሉ። ለአብዛኛው ሰው ግን በእኛ ሀገር ኢኮኖሚካል ነው። ለሰርግ ለኑሮ የሚጠበቅብሽ ነገር ይበዛና ሰዎች በጥሩ እድሜያቸው በ20ዎች ውስጥ አግብተው ወልደው ቤተሰብ እንትን ብለው ያ የተለመደውን ነገር አሁን ለምሳሌ ቤት እንዲኖርሽ በአሁኑ ጊዜ አስቸጋሪ እንኳን ለወጣት ግራጁዌት እና ለሌላውም ሰው ከባድ ነው። ቤት ከሌለሽ እንዴት አገባለሁ? ቤት የለኝ። መኪና ሊያስፈልግ ይችላል። የልጅ ትምህርት ቤት ይመጣል። ስለዚህ ብዙ ሌት ያገባ ህዝብ አለ። በ30ዎቹ በኋላ በ40ዎቹ አሁን እንኳን እሱ እየተገለበጠ ይሄኛው ጀኔሬሽን እንደገና ቶሎ ወደ ማግባት እየመጣ ነው። ግን እሱ ያንን ችግር ፈተው ነው ቶሎ ወደ ማግባት የመጡት ወይንስ ካልሆነ ሁኬርስ ወደሚቀጥለው ሄዳለው የሚል አይነት ጋብቻን አቅልሎ የማየት ነው የሚለውም ነገር አለና እንግዲህ አናሊሲሱ ሰፊ ነው። ሌላ ጊዜ በሰፊው የምናወራው ሊሆን ይችላል። እንዲሁ ተያይዞ ግን አሁን ብዙውን ጊዜ በውጭ ሀገር በአሜሪካን በአውሮፓም ውስጥ የትዳር ሀሳብ እንደቀረ አይነት የሚታይ ካልቸር አለ። በጣም ብዙውን ጊዜ ሰው አብሮ ይኖራል ረጅም ዓመታት ከ10 ዓመታት በላይ ኦልሞስት ከትዳር ባልተናነሰ መያያዝ ውስጥ ሆኖ ሰው ይኖራል። ግን ተጋብተናል የሚለውን ስያሜውን ወይ ያንን መፈራረሙን ምኑን እንደሚፈሩት እርግጠኛ ባልሆንም የሜሬጅ ሀሳቡን ሳይቀበሉ ግን ኦልሞስት እንደ ተጋባ ሰው ሆኖ መኖር ነገር አለ እና አንዱ የኔ ጥያቄ ይሄ ነገር እንደ ብዙ ነገሮች ወደ እኛ ሀገር እና ወደ ሌሎች ሞር ኮንዘርቫቲቭ ወደሆኑ ካልቸሮች የመምጣት ነገር ይኖረዋል ብለህ ታስባለህ? ትክክል ነው። መጀመሪያ ወደሱ ከመምጣቴ በፊት ስለ ሜሬጅ ስናስብ ለምሳሌ ተመሳሳይ ጾታ ጋብቻ ተደርጎ እንዲወሰድ በሕግ የተሄደበት ርቀት በጣም ረጅም ነው። ብዙ ፋይት አድርገው ሜሬጅን የሚቃወሙ ሰዎች ራሳቸው ያንን መብት ነው ብለው ለማስፈጸም የተሄደበት መንገድ ያው ሩቅ ነው። ለትክክለኛው በወንድና በሴት በአንድ ወንድና በአንድ ሴት የሚደረገው ሜሬጅ ደግሞ በዛው ልክ ብዙ አደጋ ውስጥና ብዙ ጫና ውስጥ ያለበት ጊዜ ነው። እንግዲህ ምንድን ነው ሰዎች አሁን በሁለቱም ሴናሪዮ ሌሎችንም ሴናሪዎች እያሰብን ስንሄድ ያለው ነገር የሰዎች ልጅ አፈጣጠራችን ኦልሬዲ ፈጣሪ ሲሰራን
ጋብቻ በኋላ ሰው የፈጠረው ኢንስቲትዩሽን ወይም ተቋም አይደለም። ብዙ ሰዎች እንደዛ ብለው ነው ማሰብ የሚፈልጉ ሰዎች ለኮንቪኒየንስ ከጊዜ በኋላ እንግዲህ የእኔ የማምነው የሰው ልጅ ሲፈጠር መጀመሪያውኑ ሰው ሆኖ ነው የተፈጠረው። ሌሎች ሰዎች እንደሚሉት ከሆነ ፕሪሚቲቭ የሆነ እንስሳ ዝንጀሮ፣ ወይም ደግሞ ፕሪሚቲቭ በጣም ፕሪሞርዲያል ከሆነ ነገር ፕሮግሬስ አድርጎ አሁን ወዳለንበት ሞደርን ሰው ደርሷል የሚለውን እኔ አልቀበለውም። ያ አሁን ሳይንስም አይደለም፣ የተወሰነ የእምነት ዘርፍ ነው ተብሎ ነው የሚወሰደው። ለምን ፕሩቭ የሚደረግ ነገር አይደለም። በተለያየ መንገድ እንደ ሳይንስ ቢቀርብም ይሄ ኢቮሉሽናሪ የሆነው ነገር እንደ አንድ ቲዮሪ ሰዎች ሊያምኑበት ሊከራከሩበት ይችላሉ። እኛ እንግዲህ የምናምን ሰዎች የምናምነው እግዚአብሔር ሰውን በአምሳሉ ወንድና ሴት አድርጎ ፈጥሯል በሚለው ፓራዳይም ውስጥ ነው እኔ የማወራው። ዲስ ኢዝ ማይ ቢሊፍ ዲስ ኢዝ እንትን ነው። ከዛ ውጭ ያለው በሳይንስ ፓኬጅ ውስጥ አድርገው እንግዲህ በትምህርት ቤት በተለያየ ሁኔታ ልጆች ላይ ለመጫን የሚሞከረው ከዛም በኋላ ሰው እንደ ሜንስትሪም የሚያስበውን ነገር ትክክል ነው ብዬ አላስብም። የመጀመሪያዎቹ ሰዎች አዳምና ሔዋን እንግዲህ እንደኛው ከኛው እኩል ሰው የሆኑ ናቸው። ለዝንጀሮ የቀረቡ ሳይሆን ትክክለኛ ሰው ናቸው። ሜሬጅም በዛም ውስጥ የተፈጸመ ነገር ነው። እንግዲህ ኮሚትመንት አለው ሜሬጅ ለምቾት፣ ለኮንቪኒየንስ፣ ለደስታ ብቻ ሳይሆን ቃል ኪዳን ላይ እንደሚባለው በጤናና በህመም በችግርና በምቾት ከሞት በስተቀር ምንም ለሚለው ነገር ትክክለኛው ነገር እሱ ነው። ሰውም በልቡ ያምናል። አሁን ግን በተደጋጋሚ ፍቺና የተለያዩ ሜሬጅ ላይ ያሉ ጫናዎች እየበዙ ሲመጣ የሰው ልጆች ያንን ፔን ለማስወገድ ራሱን የሜሬጅን ቤኔፊቱን አይደለም የሚጠሉት ሁሉም ሰዎች አሁን ሜሬጅን ቃል ኪዳኑንና ከቃል ኪዳን ጋር ተያይዞ የሚመጣውን ኃላፊነት ነው። ያ ፎር ሳም ሪዝን ሰዎች ከጋብቻ በፊትና ጋብቻ ካልፈጸሙ ኮሚትመንት ስለሌለ ብዙ ጊዜ ግጭት አይኖርም እና አሁን ልክ ሲጋቡ ሰዎች ሌላ ሰው ይሆናሉ። ይሄ እንግዲህ በጣም ብዙ አነጋጋሪ ጉዳይ ነው። መነጋገርም አለብን። ለምንድን ነው ሰዎች ደህና ሆነው አሁን አንዱ እንግዲህ ለምን በቃ ስንጋባ ከሆነ ችግር የሚፈጠረው ጋብቻው ቢቀርስ እንዲኖረን በቃ ካልተስማማን እንዲሁ ብንለያይ ፍቺ ፕሮሰስ ኦል ዳት እንትን ውስጥ ከምንገባ የሚለው ፕሮግሬሲቭሊ እየመጣ የሄደ አነጋገር ነው። ይሄ ኮሃቢቴሽን ይባላል፣ አብሮ መኖር ማለት ነው። ከጋብቻ በፊትና በኋላ የሚባል ነገር የሌለው እስከተቀባበልንና እስከተከባበረን እስከተመቻቸን ድረስ አብረን ኖረን አለበለዚያ ፍሪ ኦፕን ሪሌሽንሽፕም የሚሉት አለ። ኢቨን አብረውም እየኖሩ ከሌላ ሰው ጋር ለመኖርም የፈለጉትን ለማድረግም በሱም ተስማምተው አብረው የሚኖሩ ሰዎች አሉ። ግን ደግሞ እስካለን ኤክስክሉሲቭ ነው፣ ሌላ ሰው አናሳትፍም። ግን ስንፈልግ ግን ምንም ሌላ ህግ የሚይዘን ነገር የለም። ምክንያቱም ከፍቺ ጋር ህግ ራሱ ይዞ የሚመጣው ጫና አለ፣ ብዙ ፔን አለ፣ ቤተሰብ ኢንቮልቭድ ይሆናል። ይሄን ሁሉ አቮይድ ለማድረግ እንግዲህ አንድን ችግር ለማስወገድ ሌላ ችግር መፍጠር ነው ብዬ ነው የማስበው። እንግዲህ እውነተኛ ደስተኛ የሆኑ ሰዎች ብዙ የምናየው ለረጅም ጊዜ ተጋብተው አንዱ ሌላውን ተሸክሞ አግዞ የመጀመሪያዎቹ በፍቅር ስሜት ውስጥ ያሉ ኤክሳይትመንቶች ሲያልፉ ደግሞ በኮሚትመንት ከመሰጠት በሚወጣ ፍቅር። ለምሳሌ ወንድምና እህቶቻችን እኮ ጥሩ ሰዎች ስለሆኑ አይደሉም ኦልዌይስ ወንድምና እህት ሆነው የሚኖሩት አይደል? ወላጆቻችን ከሌላው በጣም የተሻሉ ስለሆኑ አይደለም። ግን እናትና አባት እንለውጣለን እንዴ? የፈለገ ጥሩ ወንድሜ ቢሆን እህቴ ብትሆን የምትያቸው ሰዎች ቢኖሩ አሁን አንቺ ከእህቶችሽ ውጭ ሌላ እህት መፍጠር ትችያለሽ? አትችይም። ይሄ እንግዲህ ምንድን ነው ባዮሎጂካሊ የተቀበልነው ሪያሊቲ ነው። እዛኛው ላይ የድሮ ሰው ብዙ ሰዎች ኮሚትድ የሆኑ ሰዎች በዛ ሌቭል ነው የሚያስቡት። ካገባው በኋላ ነው አንድ ሰውዬ ነበር ሚስቴን ልገላት አስቤ አውቃለሁ ግን ልፈታት አስቤም አላውቅም ይላል። ይሄ ማለት መግደልን ማደፋፈሩ ሳይሆን በጣም የከፋውን ነገር አስቤ ይሄ ግን እንደ ኦፕሽን ታይቶኛ አያውቅም። እንግዲህ ይህን ነገር እንደ አማራጭ አድርጎ ማህበረሰብ ስለከፈተው፣ ስለዚህ በአንድ በኩል ፍቺ በዝቷል፣ በሌላ በኩል ደግሞ በፍቺ ውስጥ ያለውን ፔን እና መከራ ሰዎች ስለሚያዩ የፍቺ ነምበር ዋን ኮዝ ምን ይመስልሻል? ሜቢ ገንዘብ አይደለም። ገንዘብ። ሌላስ? አለመግባባት፣ ፋሚሊ ጋር የተገናኘ ነገር። አንድ ሰው የተጠይቆ ምን አለ? የፍቺ ዋነኛ ነምበር ዋን ኮዝ ሜሬጅ ነው አለ። ራሱ ጋብቻ ባይኖር ኖሮ ፍቺ አይኖርም። የዚህ አይነት ቲንኪንግ አለ። አሁን የፍቺ ዋናው መንስኤው ጋብቻ ነው እና ካላገባው አልፈታም ነው።
ግን ካላገባ አንድ ሰው እንዴት አድርጎ ነው ከአንድ ሰው ጋራ ለልጆች ሴፍ የሆነ ኢንቫይሮንመንት ቤተሰብ ያለው ሰኪርድ የሆነ ኢንቫይሮንመንት ፈጥሮ በምቾት ብቻ ሳይሆን በችግርም በጤና ብቻ ሳይሆን በህመም በተለያዩ አስቸጋሪ እና ጥሩ ሁኔታ ውስጥ በኮሚትመንት የሚኖረው የሚለውን ነገር እሱ ጋር አሁን ችግሩ እየመጣ አሁን ማህበረሰብ የዛን ዳፋ እየቀመሰ ነው በምዕራቡ ዓለም በአሁኑ ሰዓት። እንግዲህ ምንድነው ቃል ኪዳን ካቨነንት የሚለውና ኮንትራት ውል የሚለው ነገር በጣም የተራራቀ ነገር ነው። አሁን ለምሳሌ አንቺ ማይንድሴት ትሰሪያለሽ ፉል ታይም ሆነሽ ቃል ኪዳን አለሽ ከማይንድሴት ጋር ኮንትራት ነው ያለኝ። ኮንትራት ነው አይደል ያለሽ? ያው ቃል ኪዳን ማለት ማይንድሴት ቢፈርስም ቢቆምም ቢበድልህ በሁሉ ነገር ከማይንድሴት አልለይም። እንግዲህ ጋብቻ ላይ ቃል ኪዳን ነው፣ ስራ ግን ውል ነው። ሌሎች ብዙ ውሎች አሉ አይደለ? ከባንክ ጋር ትፈራረሚያለሽ፣ ዕቃ ስትከራይ ይሄ ሁሉ ቃል ኪዳን አይደለም። ምን ማለት ነው? ቃል ኪዳንና ውል ቃል ኪዳን ኮንዲሽናል ነው፣ ቅድመ ሁኔታ አለው። እንደገና ደግሞ ተርም አለው፣ መሟላት ያለባቸው ነገሮች ተብሎ። ሜሬጅ ግን ተርምለስ እና ኮንዲሽንለስ መሆኑ ነው እንግዲህ ከባድ የሚያደርገው። ቃል ኪዳን ማለት እሱ ነው። አንኮንዲሽናል ነው ማለት ኮንዲሽን አታስቀምጭም፣ ተርም አይደረደርለትም። ተርሙ በቃ በፍቅር አብረን እንኖራለን። እንግዲህ የቃል ኪዳን ዘመን አልቆ የኮንትራት ዘመን ውስጥ ኦፊሻሊ ገብተን ሊሆን ይችላል። ስለዚህ ትልቁ የማህበረሰብ የባህል ጥልቅ ለውጥ ያለው እዛ አካባቢ ነው እና ይሄ እንግዲህ ትልቅ ፈተና ነው። እንግዲህ አንዳንድ ጊዜ ማህበረሰብን ሪፎርም ለማድረግ የሚረዱ ሀሳቦችና መነሳሳቶች ይቀይሩታል። በአብዛኛው ግን ማህበረሰብና ትልቅ ሰው አዳልትስ የሚቀየሩት በቀውስ ነው። የሰራነው ነገር ወደ ቀውስ ሲለወጥ ከቀውሱ ስንነቃ ኮሬክቲቭ ሜዥር ወስደን እንመለሳለን። ለዚህ ነው ብዙ ስልጣኔዎች፣ ብዙ አገራት፣ ብዙ ማህበረሰብ የሆነ የማይቋቋመው ቀውስ ውስጥ ሲገባ ራሱን ይመረምራል፣ ይፈትሻል፣ ይመለሳል፣ ያስተካክላል። ከዛ ደግሞ እንደገና አንድ ሁለት ትውልድ ደግሞ በሰላም ይሄዳል። ደግሞ እንደገና ሌላ ቀውስ እያለ ይቀጥላል ማለት ነው። ያው ትዳርን በትልቅ ስኮፕ ነው ያየ ነው። አሁን በውስጡ ደግሞ ብዙ የነካካቸውም ያነሳቸውም ነጥቦች አሉ። ደግሞ በደንብም ጥያቄ አውጥተን ብዙ የምናወራበት ነጥብ ይመስለኛል። ወደ ዛሬው ጥያቄ ስናልፍ ግን የትዳር ኤሌመንት ስላለው ይህንን ብናነሳ ለሚያዳምጠን ሰው የሚጠቅም ይመስለኛል እና ወደ ጥያቄው እንሂድ። ሰላም ጤና ይስጥልኝ ዶክተርና የማይንድሴት ቲም። ለዚህ እድልና ለሙያዊ መልሶች አመሰግናለሁ። ዶክ ንግግሮችህንና ትምህርቶችን አዳምጣለሁ፣ እናም በጣም ተጠቅሜያለሁ። እግዚአብሔር ይባርክ። የማካፍለው ታሪክ ላይ እገዛህን እፈልጋለሁ። እኔ የ29 ዓመት ሴትና በሙያዬ ዶክተር ነኝ። ከዓመታት በፊት ኦቫሪያን ቶርዥን ወይም ዩኒላተራል ሳልፒንጎ ኡፍሬክተሚ ቀዶ ጥገና ተደርጎልኝ ነበር። ይህን መውለድ መቻኔ ላይ ስለሚኖረው ተጽዕኖ ፈራለሁ። ግንኙነት ለመጀመርና ለማግባትም ፈራለሁ። ማግባት ፈልጋለሁ፣ ግን አደጋዎቹንና ችግሮቹን አውቄ ነው። ከትዳር ጓደኛዬ ጋር እንደዚህ አይነት ሁኔታ ውስጥ ሆኜ ግንኙነቱ እንዴት መጀመር እችላለሁ? በግንኙነቱ ሂደት ውስጥ ይህንን የታሪኬን ክፍል በምን ጊዜ ልንገረው? አንድ ሰው በአዘኔታ በጸጸት ወይም በጥፋተኝነትና ፒቲ ከኔ ጋር እንዲቆይ አልፈልግም። መልስን በጉጉት እጠብቃለሁ። አመሰግናለሁ። እንግዲህ ጠያቂያችን ሐኪም ናቸው። ሐኪም እናት ወጣት ነች። 27 ዓመቷ ነው። ይህንን ሀሳብ በዚህ መንገድ ሲሪየስሊ ማሰብ አንዱ እንግዲህ ቅድም ጋብቻን ሲሪየስሊ ከመመልከት አንጻር ተገቢ ነው ብዬ አስባለሁ። እንግዲህ ይሄ ሁልጊዜ ምንድነው እሱ የትኛውን የማንነቴን ክፍል የትኛው የግንኙነት ደረጃ ላይ ልናገር የሚለው ሁልጊዜም ወሳኝ ነው። እንግዲህ ቅድም እንዳልነው አትሊስት 4 ፌዞችን እንግዲህ በትክክል ለሚሄዱ ሰዎች ፍጥነቱ ለአንዳንዱ አንዳንዱ ፌዝ ያጥራል። አንዱ ማህበራዊ ጓደኝነት ላይ ያለ ካዥዋሊ የምንናገራቸው ነገሮች አሉ። ለምሳሌ ስራሽ ምን እንደሆነ ዴቲንግ ካልጀመርን ስራ ሙያ ዲግሪን አንልም። ጀስቴል ለዛሬ ላገኘ ነው ሰው የምንናገራቸው ነገሮች አሉ። ስለዚህ በብዙ የመጀመሪያ ሶሻላይዜሽን ላይ ከሰዎች ጋር ስናወራ ፍሪሊ እና ኢዝሊ የምንናገራቸው ነገሮች አሉ። እንግዲህ ሁለተኛው ዴቲንግ ላይ ሲደረስ መጠናናት ላይ ሲመጣ ደግሞ የሚደረጉ ነገሮች አሉ። ያን ጊዜ ለሌላ ሰው የማይነገሩ ግን ይሄ ሰው ጋራ ስንጠናና ይጠበቅብናል። በጣም ምናልባት ለኮርትሺፕ ወይም እጮኝነት ላይ ባለ ጊዜ የሚነገሩ ነገሮች ሊኖሩ ይችላሉ።
አንድ ጊዜ አብረን መሆን ከወሰንን በኋላ የውሳኔ ለውጥ ስለሚያስመጡ ሳይሆን ኮሚትመንት ባለበት ወይም ደግሞ ኦልሞስት ወደ ቃል ኪዳን የቀረበ ነገር ሲኖር የሚነገሩ ነገሮች አሉ። በአብዛኛው ግን የውሳኔ ለውጥ ሊያመጡ የሚችሉ ነገሮች ዴቲንግ ላይ መነገራቸው ኢምፖርታንት ሊሆን ይችላል። ምክንያቱም እናወራለን ዴቲንግ ላይ ስንሆን እሺ ስንት ልጅ ነው የምትፈልጊው? መቼ ነው መውለድ የምንፈልገው? የት ሀገር ነው የምንኖረው? የወላጆቻችንን የምንረዳ ከሆነ እንዴት ነው የምንረዳው? ጣልቃ ከገቡብን ምንድን ነው የምናደርገው? እነዚህ ዝርዝር ሀሳቦች የሚነሱት ያን ጊዜ ነው። እጮኝነት ላይ እነዛ የተባባልናቸው ነገሮች ሀፕን ማድረግ ሲጀምሩ እንዴት አድርገን ዲል እንደምናደርግ አክቹዋሊ ኤክስፐሪመንት የምናደርግበት የምንነጋገርበት ፌዝ አይደለም። ስለዚህ ሲሪየስ ሪሌሽንሽፕ መሆኑ እያወቅን ስንመጣ ምናልባት ዴቲንግ መጀመሪያ ላይ ሳይሆን ዴቲንግ መጨረሻ ላይ ወደ እጮኝነት ከመገባቱ በፊት በራፍ ላይ የሚነገሩ ነገሮች አሉ። ባይዘወይ ይሄ ነው ወይም መሀል ላይ የመጀመሪያው ዴቲንግ ላይ ቢነገሩ ያንን ሰው ሊያስደነብሩ ስለሚችሉ ብዙ ሪሌሽንሽፑ ሊሸከማቸው አይችልም ይሆናል። ግን ዴፊኒትሊ ቀለበት ከማሰርና ፋይናል የሆነ ኦልሞስት እንጋባለን ብሎ ሄራልድ ለማድረግ የሚደረስበት የእጮኝነት ደረጃ ከመደረሱ በፊት ቢያወሩት ጥሩ ነው። እንግዲህ በአጠቃላይ ጠያቂያችን ያነሱት ነገር ሐኪምም ስለሆኑ ዋነኛው ምክር ለሳቸው የምንሰጠው ይሄ እንዳለ ሆኖ የመጀመሪያው ነገር የኢንፈርቲሊቲ ወይም የፈርቲሊቲ ከመውለድ ጋራ በተለይ ስፔሻላይዝ ያደረጉ የማህፀንና ጽንስ ሐኪሞች አሉ። እነሱ ጋር ሄደው ሙሉ ምርመራ ተደርጎ አሁን ባለው ሁኔታ በእኔ መረዳት እንግዲህ አንደኛው እንግዲህ የተባለው ፕሮሲጀር ዩኒላተራል ማለት በአንድ በኩል ነው። ወንድም ሴትም ሁለት የዘር ፍሬዎች አሏቸው። ያ የዘር ፍሬ ደግሞ ተጓጉዞ ወደ ማህፀን የሚደርስባቸው በሴት በኩል ፋሎፒያን ቲዩብ የሚባል አለ። ይሄ እንግዲህ የዘር ቧንቧ እንደማለት ነው። እሱ ነው እንግዲህ ሳልፒንጎ የተባለው እሱ ነው። ኦፎሮ የሚለው ደግሞ ኦቨሪ ማለት ነው ወይም የዘር ፍሬ ነው። ስለዚህ በተፈጠረው ቶርዥን ማለት ካንሰር አይደለም ተጠምዝዞ መታጠፍ ማለት ነው። ልክ የአንጀት መታጠፍ አንዳንድ ጊዜ ምን ይሆናል እንትኑ ሲዞር በጣም ፔይንፉል ነው። ያ ነገር በሚፈጥረው ሁኔታ ቲዩቡንና ኤጉን የሚሸከመውን ኦቫሪ በአንድ በኩል ያለው ይወጣል። ቤዚክሊ በሌላ በኩል ያለው ሙሉን ስራ ይሰራል። ግን እርግጠኛ ለመሆን አሁን ያላቸውን ሪፕሮዳክቲቭ ወይም ደግሞ የመውለድ ብቃት እና ሂደት የሚያሳይ ምርመራ በትክክል አድርገው የሚሰሩ ምርመራዎች አሉ። ስትራክቸራሊ ያለውን አካላዊ ሁኔታ እንዲሁም ደግሞ ሆርሞናል በሆነ መንገድ ፋንክሽናሊ ትግበራውን የሚያሳዩ በጣም አድቫንስድ የሆነ ጊዜ ነው። ከዛ ውጭ ደግሞ እንግዲህ ዘር ፍሬ እስካለ ድረስ ዘር ፍሬ ወጥቶ ተቀምጦ አሁን ባለው ቴክኖሎጂ ከወንዱ ዘር ጋር ተደርጎ ማህፀናቸው ወይም ዩትረስ የሚባለው አቃፊው ደህና እስከሆነ ድረስ መውለድ ይችላሉ። ብዙ ኦፕሽኖች አሉ። ግን ይህንን አሁን እኔ የኔ ስፔሻሊቲ ስላልሆነ ከዚህ በላይ ብዙ መሄድ ላንችል እንችላለን። ግን ይህንን ስፔሻላይዝ የሚያደርጉ ሰዎች አሉ። ስለዚህ ይህንን ማድረግ አንዱ ነው፣ ለራሳቸው ማረጋገጥ። መውለድ ትችያለሽ፣ ችግር የለም፣ እገዛ ካስፈለገ 1 2 3 ኦፕሽን አለ ከተባሉ በኋላ እርግጠኛ ከሆኑ በኋላ ኦፕሬሽን አድርጌ ነበር በዘር ቧንቧ መታጠፍ ምክንያት ወይም ደግሞ በዘር ፍሬ መጠምዘዝ ምክንያት ኦፕሬሽን ተደርጓል። በአንድ በኩል ያለው ኖርማል ነው፣ ሐኪሞች እንደዚህ ብለውኛል ብሎ ነገሩን ሼር ማድረግ ኢምፖርታንት ነው። ግን ይሄ ኦልሞስት ኮሚትመንት ሌቭል ሊደርስ ባለ ሪሌሽንሽፕ ውስጥ የሚወራ ነው እንጂ ኤርሊ ማውራቱ እንግዲህ የራስን ሚስጥር ማውጣቱ ነው። በነገራችን ላይ ይሄ እንደዚህ አይነት ነገር ሌላውም ሰው ቢያውቅ ያን ያህል እንትን ላይሆን ይችላል። ግን በዚህ ሌቭል ይሄ በወዲያ በኩል ያለው ሰው የጤና ባለሙያ ከሆነ ብዙ አያስቸግርም። ምንም አሁን ሐኪም ሆኜ እንደዚህ ቢባል ብዙ የመውለድ ችግር አለው ተብሎ ከማይታሰቡ ነገሮች ውስጥ ነው። ግን ያው በእርግጥ የስፔሻሊስት አድቫይዝ ያስፈልገዋል። ከዛ ውጭ ግን የጤና ባለሙያ ላልሆነ ሰው ደግሞ ለሆነ ሰው ማስረዳት መቻል አስፈላጊ ነው። ያንን ደግሞ አብሮ ሄዶ እዛ የስፔሻሊስት ሐኪሙ ጋር አብሮ ኤክስፕላኔሽን ማግኘትና ኃላፊነቱን ሞር ያኛው ሐኪሙ ቢወስድ ቢያስረዳ የተሻለ ሊሆን ይችላል። ግን እኔ ሊሚቴሽን የሚኖረው አይመስለኝ። ከዛ ጋር እንግዲህ አያይዘን ግን የምናነሳቸው ሰዎች በጋብቻ ውስጥ ኮሚትድ ከመሆናቸው በፊት መናገር ያለባቸው ባይናገሩ ኦኬ የምንለውና መናገር ያለባቸው ነገሮች ያሉ ይመስለኛል። ለምሳሌ የተለያዩ አይነት ህመሞች፣ ለምሳሌ
ካንሰር ህመም ካለበት አንድ ሰው መናገር ጥሩ ነው። ምክንያቱም ተገማች አይደለም። በአጭር ጊዜ ውስጥ ሊዛመት ላይፍ ትሬትኒንግ ሊሆን ይችላል እና ያንን ሳያውቅ አንድ ሰው ቢገባ ፌር አይደለም። ካንሰር ለምሳሌ እንደ HIV ያለው ነገር አክቹዋሊ መናገር አይደለም፣ ሁለቱም መመርመርም ያስፈልጋቸዋል። ለምን ኔጌቲቭ መሆናቸው አስፈላጊ ስለሆነ። ሌላ እንግዲህ ካልነገርን የማይታወቁ እንደ ስኳር ሊሆን ይችላል፣ የደም ግፊት ሊሆን ይችላል፣ ሌሎች የነርቭ ህመሞች ሊሆኑ ይችላሉ፣ የውስጥ ህመሞች ሊሆኑ ይችላሉ። እንግዲህ የአካል ጉዳተኝነት የሚታይ አለ፣ ግን የአእምሮ ህመሞች ብዙ ሰዎች እኔ አሁን የሚያጋጥመኝ ሲሪየስ የሆነ ሜንታል ኢልነስ ኖሯቸው ቤተሰብም ያም ሰው ደብቆ የሰርጉ ሰሞን ፍሌር ያደርጋል ስትረስ ስለሚኖር። ይሄ ፌር አይደል። ስለዚህ እነዚህ ነገሮች ያኛው ሰው አውቆ መወሰን፣ ፕላን ማድረግ። አንዳንድ ህመሞች መውለድንም ሊከለክሉ የሚችሉ በዘር የመሄድ ባህሪ ካላቸው አንዳንድ ጊዜ ባንወልድ ይሻላል፣ አዳፕት ብናደረግ ይሻላል። ምክንያቱም የአንዳችን ህመም ወደ ልጃችን ከሄደ ከባድ ነው የሚል እንትን ያለ። ልጅ ካለን መናገር ጥሩ ነው። አግብተን ከሆነ ከዛ በፊት መናገር ጥሩ ነው። እንደዚህ አይነት ነገሮች በቤተሰብ ውስጥ ያለ ሜጀር፣ ለምሳሌ ብዙ ዕዳ ኖሮባቸው የማይናገሩ ሰዎች አሉ። ዕዳ መነገር አለ፣ ምክንያቱም የጋራ ዕዳ ስለሚሆን ማለት ነው። ዕዳ ሀብትም ካለ አለመደበቅ። አንዳንድ ሰው ሀብቱን ደብቆ ያገባል፣ ሌላኛው ሰው ምንድነው እነዚህን ነገሮች መጀመሪያውኑ ጠረጴዛ ላይ አድርጎ ያኛው ሰው ኢንፎርምድ ዲሲዥን ወይም ደግሞ አውቆ ቢገባበት ይሻላል የሚል ነው። ስለዚህ ጠያቂያችን ሲሪየስ ፖቴንሻል ያለው ሪሌሽንሽፕ ካላቸው ቢያንስ ወደ እጮኝነት ኮሚትመንት ውስጥ ከመግባታቸው በፊት ይህን ነገር ማስረዳት፣ ሐኪም ጋር ሄዶ ደግሞ አብሮ ምክንያቱም ሐኪም ስለሆኑ ያኛው ሰው ኢንቲሚዴትድ ሊሆን ይችላል፣ እኔን ደብቃኝ ምናምን ሚል እንዳይሆን። አይ ቲንክ ለጠያቂያችን ሐኪም መሆናቸው ጥሩ ነገር ነው። ጥሩ ነው። ደግሞ አንዳንድ እንትኑ ያኛው ሰው ደግሞ መሐንዲስ ከሆነ ሳታዝኝለት ያ ጥሩም ነው ለማስረዳት ይላል። የተሻለ ኖሌጅ ስላላቸው በሁኔታውም የተሻለ እውቀት ስላላቸው ለማስረዳትም ለራሳቸው ለመረዳትም በጣም ከዛ ውጭ ግን ብዙውን ጊዜ አሁን እንደዚህም አይነት ስፔሲፊክ ኬዞች እንኳን ባይሆኑ የተለያየ ከጤና ጋር የተያያዙ ሁኔታዎች ወይም ችግሮችን የሚጋፈጡ ሰዎች አንዳንዴ ከሆነው ነገር አግዝፎ የማየት ነገር አለ። ማለት ሜቢ ማኔጀብል ሊሆን ይችላል፣ ወይ በመድኃኒት ትሪት የሚደረግ ወይ በሰርጀሪ የሆነ ማኔጅ የሚደረግበት ነገር እያለ ትልቅ አድርጎ ማየት፣ በዛ ውስጥ ፍረስትሬት የማድረግ ነገር አለ እና በጠያቂያችን ቦታ ላሉ ሰዎች አሁን እኔ በቃ ሲሪየስ ሪሌሽንሽፕ ውስጥ አልገባም ይሄንን ነገር ይዤ የሚለው ነገር ሆልድ ባክ ሊያደርጋቸው ይችላል። ሌላ ሰው ተዋውቀው ደግሞ ምን ሰዓት ላይ መናገር አለብን አንድ ትልቅ ነገር ነው። እስከምንናገርበት ሰዓት መደበቅ ወይ መዋሸትስ አይደለም ወይ እንዴት ነው የሚለው ለዛ ሰው ሜንታሊ ምን አድርጎ መዘጋጀት ይችላል? ብዙ ጊዜ ምንድን ነው ሰው ስለ እውነትና ውሸት አንዳንዴ ሚስ አንደርስታንድ የምናደርገው ምንድን ነው፣ እውነት ሁለት ነገር ነው። አንደኛ ኮንቴንቱ ነው፣ ፋክቱ እውነቱ ነው። ሌላው ግን እውነት እንዴትና የት መቼ እንደምንናገርም የእውነቱ ፓርት ነው። አሁን አንድ ነገር እውነት ስለሆነ ማይሆን ቦታ ላይ ብነግርሽ ዳሜጅ ያደርግሻል። ያው እውነት ግን በትክክለኛ ጊዜ ቦታና ሁኔታ ብነግርሽ እውነቱን ማኔጅ ማድረግ ትችያለሽ። አንዳንድ ሰዎች በእውነተኛነት ስም ሰው ይጎዳሉ፣ ራሳቸውንም ይጎዳሉ። ስለዚህ አንዳንድ መጠየቅ ያለብን ጥያቄ ምንድን ነው፣ እውነቱን እናውቃለን፣ ይህን እውነት ለዚህ ሰው አሁን በዚህ ሁኔታና ባለንበት ደረጃ የማልነግረው በራስ ወዳድነት ነው፣ በፍርሃት ነው፣ ወይንስ ለዛ ሰው በማሰብና ሪሌሽንሽፑ ሊኖረው ከሚችለው ፖቴንሻል አንጻር ሪሌሽንሽፑ ሊሸከመው የማይችለውን እውነት አሁን ብናገር፣ ግን ለምሳሌ የዛሬ ወር ብነግረው ሪሌሽንሽፑ ይህን ተሸክሞ መሄድ ይችላል። ለምሳሌ አሁን ጥያቄያችን ላይ የደረሰው ሜዲካል ሁኔታ ካገቡ በኋላ ሊሆን ይችላል፣ ምንም ጥያቄ የለው። ካንሰርም ይሆናል። እንግዲህ ከተወሰኑ ነገሮች ውጭ በእኛ ቁጥጥር ውስጥ ካሉ ውጭ ሁሉም ነገር ካገባንም በኋላ ሊሆን ይችላል። አንዱ ይሄ ነው። ምን ልናደርግ እንችላለን? ስለዚህ ሰዎች ሳያውቁ ሲገቡ ነው እንግዲህ ሰዎች በጣም ህመም የሚሰማቸው ለምን ተደበቅኩኝ ብለው። ለምሳሌ አብዛኛው ሰው ስኳር፣ ደም ግፊት፣ የልብ ህመም፣
ካንሰር ኦል አደጋ ቢባል ለምሳሌ የሚደርሰው ካገቡ በኋላ ነው። ለብዙ ሰው ካገባም በኋላ ከዛ ነገር ኢሚዩን እንዳንሆን ይደርስብናል። ግን ምንድነው ይሄንን ነገር ያኛው ሰው አውቆ መግባትና ተደብቆ መግባት የተለያየ ነው። ይሄንን ነው እንግዲህ መጠንቀቅ ያለብን። ማወቅ የሚለው ጋር ስንመጣ ደግሞ ግንኙነቱ በምንኛው ደረጃ ላይ ነው ይሄንን ነገር ማሳወቅ ያለብኝ? ለምሳሌ እጮኝነት ኦልሬዲ ቤተሰብ ካወቀ ቀለበት ከተደረገ በኋላ ባይ ዘ ዌይ እኮ 2 ልጆች አሉኝ ምናምን ቢባል ያኛው ሰውዬ ኢትስ ቬሪ ዲዛስተር ነው። ባይ ዘ ዌይ እኮ ባለፈው እንትን ብዬ 2 ሚሊዮን ብር ተበድሬ ግን እንትን ብዬ አሁንም ዕዳው አለኝ ቢል ይሄ ክሩሊቲ ነው፣ ፌር አይደለም። ሌላኛው ሰው አውቆ መግባት አለበት የምንለው ነው። እንደ ኤችአይቪ አይነት ደግሞ ነገሮች ወደ ልጅም ወደ ትዳር ጓደኛ የሚተላለፍ ነገር ሲሆን ደግሞ ቬሪ ኤርሊ መሆን አለበት መናገር ያለብን። ምናልባት ሌላ ሰው ሳያውቅ ዴቲንግም ላይ መጀመሪያ ዴቲንግ ላይ መነገር አለበት። ይሄ በኋላ አድቫንስድ ከሆነ በኋላ ጓደኞች ካወቁ በኋላ አንዳንድ ሰዎች እንደውም ያው ሴክሹዋሊ አክቲቭ ይሆናሉ። እሱ እንግዲህ እኔ ፐርሰናሊ ሰው ከማግባቱ በፊት በዛ ፕሮሰስ ውስጥ ማለፉ ትክክል ነው ብዬ አላስብም። እሱ በጣም ሞራሊ ግልጽ ቢሆንም ግን ካልቸራሊ ብዙ አነጋጋሪ ነው። ግን ብዙ ነገር ከተደረገ በኋላ ባይዘዌይ አይነት ነገር የሚመጡ አሉ። ይሄ የባይዘዌይ ጉዳይ አይደለም። የአእምሮ ህመሞች ላይ ያው ካልቸሩ ብዙ ታቡና ስቲግማ አለው። ብዙ ማግለል፣ የማፈር ነገር አለ። ያ ግን መነገር አለበት። በተለይ ሲሪየስ ስኪዞፍሬኒያ፣ የከበድ ያሉ የአእምሮ ህመሞች፣ ባይፖላር፣ የእድሜ ልክ የሚሆኑ ህመሞች በአጠቃላይ ያኛው ሰው አውቆ መግባት አለበት የሚለውን ነው እኔ የምደግፈው። አንድ ጠያቂያችን ካነሱት አንድ ሀሳብ ጋር በመያያዝ እንደው ስንጠቀልለው በአዘኔታ ወይ የሆነ ፒቲ ተሰምቶት ያ ሰው ከኔ ጋር እንዲሆን አልፈልግም የሚል ፓርት አለ። መጀመሪያ ላይም ካነሳ ነው አሁን ሰው በተለያየ ሪዝን ወደ ትዳር ይገባል። ያው አንዳንዶች ሜቢ ሴቶች ከወንዶች በላይ በማዘን በቃ ፒቲ በማድረግ የሆነ አሳዝኖኝ በሚለው ሪሌሽንሽፕ ውስጥ የመግባት ነገር አለ። ደግሞ እንደዚህ አይነት ሜዲካልም የሆነ ወይም ደግሞ ክሮኒክ የሆነ በሽታ ሊሆን ይችላል፣ እንዳልከው ሜንታል የሆነ ሲቹዌሽንም ሊሆን ይችላል። እነዚህ ነገሮች ጋር ሰው አሁን ወጥቶ እንደዚህ ኮምፓኒየን ወይ ሪሌሽንሽፕን ሲፈልግ በዛ ነው አይደለም ብሎ መለየት ላይችል ይችላል። ግን ምን ኳሊቲዎችን መፈለግ ይኖርበታል ካለበት ሁኔታ አንጻር ኤኒቲንግ ስፔሲፊክ ካለ ማለት ነው። ኳሊቲ አብሮት ከሚኖረው ሰው እንግዲህ ምንድነው እሱ ይሄ በጣም ፋይን ላይን ነው። አንዳንድ ሰው አዝኖለትም ይሁን ተጭበርብሮም ይሁን ያንን ሰው ማግኘት ነው ጎሉ። they would do anything to get that። ከዛ በኋላ ያው ሰውየው ዲል ያደርጋል ከዛ ጉዳይ ጋር። ከተጋባም በኋላ will deal with it ብለው የሚያስቡ ሰዎች አሉ። እሱ ብዙ ዋጋ ያስከፍላል ለሁለቱ። በሌላ በኩል ደግሞ ጠያቂያችን እንዳሉት ወይ አዝኖልኝ ወይ ጸጸት ተሰምቶት እሷ እንዴት ማን ያገባታል ታዲያ ምናምን ተብሎ እንዲገባ የማይፈልጉ ሰዎች ችግራቸው ምንድን ነው? ያንን ደግሞ ወደ ኤክስትሪም ይወስዱትና በቃ ዜርፎር እኔ ባላገባ ይሻላል። ማንም ሰው ቢመጣ ለምሳሌ አሁን አንድ ሰው ዴት አድርገ ጠያቂያችን ከዛ ይህን በምትናገርበት ጊዜ ሰውየው ሊያዝን ይችላል። ማዘኑ ግን ስላዘነ ግንኙነቱን ይቀጥላል ማለት ላይሆን ይችላል። ጸጸትም ሊሰማው ይችላል። ይህን ያህል ደግሞ አሁን ስለነገረችን ልተዋት ነው ምናምን የሚለው ስሜቱ ትራንዚየንትሊ ሊያልፍበት ይችላል። እንግዲህ ዋና ምክንያቱ ያ እንዳይሆን ነው እንጂ ያ ስሜት ለምን ተሰማው ማለት አንችልም። እንዴት ነው የምናውቀው? ያ ስሜት ትራንዚየንትሊ የተሰማው ወይም በዛ ምክንያት ነው በቃ መውጫ አጥቶ አጣብቂኝ ውስጥ ገብቶ ወይ በጸጸት ወይ ባዘኔታ ነው የሚለው የምናውቀው። ብዙ ጊዜ ባዘኔታና በጸጸት የሚያደርጉ ሰዎች ያመልጣቸዋል። እኔ እኮ ስንት አማራጭ ያለኝ ሰው ነኝ፣ አንቺን ምን አረግሻለሁ ብዬ ነው ምናምን እያለ ያንን ነገር እንደ ፓወር ቱል መጠቀም አንዴ ሁለቴ ከጀመረ ከተጋቡ በኋላ ሊብስ ይችላል። ያንን አይነት ነገር ዋና ምክንያቱ ያልሆነ ሰው ያንን አያነሳውም። አንዳንድ ጊዜ ያኛው ሰውዬ ሳያስብ እኛ ደግሞ ጎተጉተና እኔ የሆነ ግጭት ሲፈጠር ድሮም አውቄዋለሁ፣ ተጸጽተህ ነው፣ ድሮም አውቄዋለሁ፣ ለእኔ ባዘኔታ ነው እንጂ ወደኸኝ አይደለም የሚለውን ነገር ግን ከእኛ ሳይድ እንዳይመጣ መጠንቀቅ አለብን። ይህን ነገር ደጋግመን ስንል ያው ያላሰበውን አሳሰብነው እንደሚባለው እንዳይሆን ይሄን ጥንቃቄ ያኛው ሰውዬ እስካላለና በባህሪው ካላሳየ በስተቀረ በቃ እንደዛ አያስብም ብሎ ማሰብ የተሻለ ነው። ግን እንደዛ የሚያስቡ ሰዎች ሱነር ኦር ሌተር
ያ ባህሪ መንጸባረቁ አይቀርም በንግግራቸው ውስጥ ወይም በድርጊታቸው። ያው አንዳንድ የሚከብደው እንደዚህ አይነት ባህሪዎች ሞር ትዳር ውስጥ ከገባ በኋላ ይጎላሉ። ይጎላል። ቤተሰብም ጫና ያደርጋል፣ ጓደኛም። እንግዲህ ምንድነው እሱ ላይፍ አይዘር ወይ ዘ ሪስክ ነው። እንግዲህ ጠያቂያችን ትልቁ ሪስክ የሚወስዱት ለብቻቸው ለመኖር ከወሰኑ ነው፣ እየፈለጉ ማግባት ማለት ነው። ስለዚህ ያንኛውንም እንደ ሪስክ ማስወገድ መታየት የለበትም። እሱ ትልቅ ሪስክ ነው። ሰው የሚፈልገውን ሳያሮግ ለመኖር ከመወሰን በላይ ሪስክ ሊወስድ አይችልም። እንደው ስንጠቀልለው ጠያቂያችን ያው ያለውን ኮንዲሽን በደንብ ፈርቲሊቲ ዶክተር ጋራ በተሻለ መንገድ እንዲረዱ ደግሞ ያንን ማድረግ፣ ከዛ መቼ ያንን እውነት መናገር እንዳለባቸው ደግሞ በደንብ ማወቅ አጥንተው ብዙ ፋክተሮችን አይተው ግን ዴፊኒትሊ የመጨረሻው የኤንጌጅመንት ወይም እጮኝነት ፕሮሰስ ውስጥ ከመግባቱ በፊት ይሄ መታወቅ አለበት እና ራሳቸውንም ደግሞ የሚመጣው ሰው የግዴታ በሀዘን ወይ የሆነ በጸጸት ስሜት እንዳልሆነ ኦፕን መሆን ለሱ የራሳችንን ስሜት ሰው ላይ ማንጸባረቅ የለብንም። ፕሮጀክት ማድረግ የምንለው ያ እና ይህንን እነዚህን ምክሮች እንለግሳታለን ወጣት የሆነችውን ጠያቂያችን። ሌላ ጥያቄ ላላችሁ አድማጮቻችን ሁሌም በራችን ክፍት ነው። በ0911505050 ላይ በቴሌግራም ወይም በዋትሳፕ ልትልኩልን ትችላላችሁ። ኢሜይልን ማድረግ የምትፈልጉ ከሆነ beitiomindset@gmail.com ላይ ብትልኩልን ጥያቄዎቻችሁን እናገኛለን። ዛሬ ስለ በአዲስ ቶፒክ እንደመጣን አስባለሁ። እኔም ብዙ ነው የተማርኩበት በጣም እና አድማጮቻችንም ብዙ እንደሚጠቅሙ አስባለሁ። መልካም ሳምንት ይሆንላችሁ። በጣም ያሳዝናል። ትርሲት ምንድን ነው የምታስቢ ብሎ ሳትጠይቂያት ከካሜራ ውጭ ትመክረናለች።